ጥንካሬውን ቶሎ ማጣት እንደማለት ነው። ይሄኛው አንድ ወንድ በወር ውስጥ ከሚያደርጋቸው ተራክቦች 1/4ኛው ጊዜ ያህል መድከም የሚፈጠር ከሆነ ሰላም ጤና ይስጥልኝ፣ እንደምናላችሁ ወደ እኔ ዩቲዩብ ቻናል እንኳን በደህና መጣችሁ። በተከታታይ በዚህኛው ቻናል የተለያዩ የጤና ትምህርቶችን አስተላልፋለሁኝ። ቲክቶክ ላይ እንደዚሁም ደግሞ ፌስቡክ ላይ የተለያዩ የጤና መረጃዎች የሚሰጡ ቪዲዮዎችን ፖስት አረግ ቆይቻለሁኝ። አሁን በዋናነት ዩቲዩብ ላይ ሰፋ ያሉ ቪዲዮዎች እየሰራሁኝ የጤና ትምህርቶች የምሰጥ ይሆናል። ቲክቶክ ላይ ወይም ደግሞ ፌስቡክ ላይ ሃይላይቶቹ ብቻ ፖስት ማድረግ እንደሚሆን ነው ማለት ነው። በዚህኛው ቪዲዮ ኢሬክታይል ዲስፈንክሽን ወይም ደግሞ ስንፈተ ወሲብ ምንድነው፣ በምን ምክንያት ይከሰታል፣ መፍትሄዎቹስ ምንድናቸው የሚሉ ነጥቦችን እዳስሳለሁኝ። እስከ መጨረሻው ተከታተሉ። እዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉን ቤተሰብ አባል እንድትሆኑ በአክብሮት ጠይቃችኋለሁኝ። ወደ ቪዲዮ እንሂድ። ስንፈተ ወሲብ ወይም ደግሞ ኢሬክታይል ዲስፈንክሽን ማለት የወንድ ብልት ለሴክሹዋል ኢንተርኮርስ ወይም ተራክቦ መጠንከር አለመቻል ወይም ደግሞ ከጠነከረም ጥንካሬውን ቶሎ ማጣት እንደማለት ነው። ይሄኛው አንድ ወንድ በወር ውስጥ ከሚያደርጋቸው ተራክቦች 1/4ኛው ጊዜ ያህል ይሄ ፌል ማድረግ ወይም ደግሞ መድከም የሚፈጠር ከሆነ ያ ነው ስንፈተ ወሲብ የሚባለው። ስንፈተ ወሲብ በተለያዩ ምክንያቶች ሊፈጠር ይችላል። አንዳንዴ ምክንያቶቹ ግልጽና በቀላሉ የሚታወቁ ይሆናሉ። አንዳንዴ ደግሞ ሞር አስቸጋሪና ኮምፕሌክስ የሆኑ ምክንያቶች ሊኖሩ ይችላሉ። ለምሳሌ ቀለል ያሉ ምክንያቶች ወይም ደግሞ በቀላሉ ሊታወቁ የሚችሉ ምክንያቶች ከሚባሉት ውስጥ የተለያዩ መድኃኒቶች የጎንዮሽ ጉዳት፣ ለምሳሌ ያህል ለተለያዩ የአእምሮ ችግሮች ዲፕሬሽንን ጨምሮ ለነሱ የሚወሰዱ መድኃኒቶች የጎንዮሽ ጉዳታቸው ስንፈተ ወሲብ ማስከተል ሊሆን ይችላል። ሌላው ከስራ ውጥረት ጋር የተያያዘ የሚፈጠር መጨናነቅ፣ አእምሮ ሰላም መሆን፣ መረጋጋት አለመቻል ወይም ደግሞ ሰውነት ሪላክስ ማድረግ አለመቻል፣ እንደዚሁም ደግሞ የግንኙነት ችግር በሰዎቹ በሁለቱ ተራክቦ አብሮ ሊፈጽሙ ባሉ ሰዎች መካከል አለመግባባት ካለ፣ የሪሌሽንሺፕ ችግር ካለ ይሄ ራሱ ዲስረፕት የሚያደርግ ነገር ነው። ወንዱ ሬዲ እንዳይሆን እንዳይዘጋጅ ሊያደርገው የሚችለው ነገር ነው። ወይም ደግሞ ፍላጎት እንዳይኖረው ሊያደርገው የሚችለው ነገር ነው። በዚህ ምክንያት ደግሞ ዝግጁ ላይሆን ይችላል ማለት ነው። እንደዚሁም ደግሞ ዲፕሬሽን ወይም ድባቴ በአማርኛ ትክክለኛ ትርጉም ስጠው አላውቅም፣ ከበድ ያለ አይነት ድብርት ማለት ነው። እሱም ካለ ወንዱ ላይዘጋጅ ይችላል ወይም ደግሞ መነሳሳት ላይኖረው ይችላል። ከሱ ጋር ተያይዞ የስንፈተ ወሲብ ይፈጠራል። ነገር ግን 100 የስንፈተ ወሲብ ከገጠማቸው ወንዶች 75ቱ ያህል የስንፈተ ወሲቡ ምክንያት በጣም እንደዚህ ግልጽ እና ቀላል ነገር አይሆንም። አንዳንድ ጊዜ በጣም ውስብስብ የሆነ ምክንያት ሊኖራቸው ይችላል። ለምሳሌ ያህል የደም ስሮቻቸው መጥበብና መዘጋት ወይም ደግሞ የስኳር በሽታ መኖር ወይም ደግሞ የተለያዩ መራቢያ አካሎች አካባቢ ያሉ ነርቮች ስራቸውን ማቆም ወይም የነሱ ዳሜጅ መሆን። አንዳንድ ጊዜ ደግሞ የመራቢያ አካል አካባቢ ያለ እጢ ያለ ፕሮስቴት የሚባል እጢ ያለ እና ይሄ ፕሮስቴት አንዳንዴ የተለያዩ ችግሮች ሊገጥሙ ይችላሉ እና የሱ ሕክምና እሱ ችግር ሲገጥመው የሱ ሕክምና ሲደረግ እዛ አካባቢ ችግር ሊፈጠር ይችላል። የመድኃኒቶቹ ጋር ሊሆኑ ይችላሉ ወይም ደግሞ ሰርጀሪ ከተሰራ ከሰርጀሪው ጋር ተያይዞ የስንፈተ ወሲብ ሊያስከትል የሚችል ዳሜጅ ከደረሰ ፊዚካል ዳሜጅ ወይም ደግሞ አካላዊ ዳሜጅ ከደረሰ የስንፈተ ወሲብ መከተሉ አይቀርም ማለት ነው። ከነኚህ ምክንያቶች ትልቁ የሚባለው ግን የወንዶች የመራቢያ አካላት አካባቢ የደም ዝውውር በበቂ ሁኔታ አለመኖር ነው የሚባለው። የደም ዝውውር ወይም ደም በትክክል ወደ ወንድ ብልት አካባቢ ማይፈስ ከሆነ የወንድ ብልት መጠንከር ይሳነዋል። ብዙ ጊዜ የሚከሰተው ይሄኛው ነው። ይሄም በቁጥር ለማስቀመጥ ያህል 100 የስንፈተ ወሲብ ከሚገጥማቸው ወንዶች 30ዎቹ የደም ዝውውር ወደ ወንዶች ብልት አካባቢ በትክክል ካለመድረስ ጋር ተያይዞ የሚከሰት ነው። መፍትሄዎቹ በክፍል ወይም ደግሞ በካታጎሪ ስናስቀምጣቸው አንዳንዶቹ የአካል እንቅስቃሴ ወይም ደግሞ የአካል ብቃት እንቅስቃሴ በማድረግ መፍትሄ የሚገኝባቸው ይኖራሉ። አንዳንዶቹ ምግብ ወይም አመጋገብ በማስተካከል ሆል ግሬን ሆል ፉድ ከእጽዋት የሚገኙ ፍራፍሬዎች፣ አትክልቶች በመመገብና ፕሮሰስ የተደረጉ ምግቦች በማስወገድ፣ ቀይ ስጋ በማስወገድ፣ ዳቦ፣ ነጭ የሆኑ ነገሮች በማስወገድ፣ የተለያዩ ለስላሳ መጠጦች፣ አልኮሆል፣ እነሱ ሁሉ በማስወገድ ሰውነታችን ሂል እንዲያደርግና ተፈጥሯዊ የሆኑ ነገሮች በመጠቀም
ራሱን እንዲፈውስ በማድረግ መፍትሄ ልናስገኝ እንችላለን። ሌላው ትልቁ ነገር የደም ስሮቻችን በትክክል ኦፕን ሆነው ወይም ደግሞ ክፍት ሆነው የደም ዝውውር በትክክል መኖሩን እርግጠኛ መሆን ያስፈልጋል። ይሄኛው ከሐኪም ጋር በሚደረግ ምክክር የሚረጋገጥ ነው። ሐኪም ምርመራ አድርጎ የደም ስር በትክክል ክፍት ሆኖ የደም ዝውውር በበቂ ሁኔታ ለሁሉ አካል እየደረሰ መሆን አለመሆኑ ዶክተር መርምሮ ቼክ አድርጎ ችግር ካለ ደግሞ ለችግሩ መፍትሄ ሊፈጠርበት ሁኔታ ሐኪም ውሳኔ ሊሰጥ ይችላል ወይም ደግሞ ሕክምና ሊሰጥ ይችላል። በዚህም መሰረት ከደም ስር ጋር የተያያዙ አንዳንድ የጤና ችግሮች እንዳይፈጠሩ መከላከል ያስፈልጋል። ለምሳሌ ያህል የደም ግፊት በሽታ መከላከል፣ የስኳር በሽታ መከላከል፣ እንደዚሁም ደግሞ ኮሌስትሮል ጤነኛ የሆነ አይነት መጠን እንዲኖረን አመጋገባችን፣ የፊዚካል ኤክሰርሳይዝ ወይም ደግሞ የአካል ብቃት እንቅስቃሴ በማድረግ እነኚህ ችግሮች መከላከል ያስፈልጋል። የደም ስሮች ክፍት ሆነው እንዲቆዩ የአካል ብቃት እንቅስቃሴ ማድረግ ነው። በየዕለቱ ቢያንስ ለ30 ደቂቃ ያህል ወክ ማድረግ ሊሆን ይችላል፣ ወይም ሌላ የምንችላቸው አይነት የአካል ብቃት እንቅስቃሴዎችን ማካሄድ ነው። ሌላው ነገር የስኳር በሽታ መታከምና መቆጣጠር ያስፈልጋል። ምክንያቱም የስኳር በሽታ በደንብ ካልተቆጣጠርነው ካልታከምነው ወደ ባሰ ደረጃ ሲደርስ ነርቮቻችን ዳሜጅ እንዲሆኑ ወይም ደግሞ ከአገልግሎት ውጭ እንዲሆኑ ሊያደርግ ይችላል። የስኳር በሽታ ከአገልግሎት ውጭ ከሚያደርጋቸው ነርቮች አንዱ የታችኛ የሰውነት ክፍሎቻችን እንደዚሁም ደግሞ የመራቢያ ከአካሎቻችን አካባቢ ያሉ ነርቮች ዳሜጅ ከሆኑ ሴንስ ማድረግ አይችልም። ስለዚህ ስንፈተ ወሲብ ይከተላል። ስለዚህ የስኳር በሽታ እንዳይከሰት መከላከል፣ ከተከሰተ ደግሞ መታከምና እንዲወገድ ማድረግ ከሱ ጋር ተያይዞ ሊመጣ የሚችል ስንፈተ ወሲብን ለመከላከል ይረዳናል። አንዳንዴ የስንፈተ ወሲብ መንስኤ የሆርሞን ችግር ሊሆን ይችላል። የወንድነት ሆርሞን ወይም ደግሞ ቴስቶስትሮን የሚባለው ሆርሞን በበቂ ሁኔታ አለመኖር ወይም ደግሞ ከሱ ጋር ተያያዘ ችግር ሊሆን ይችላል። ይሄኛው ደግሞ ሐኪም ጋር በመቅረብ የችግሩ መንስኤ እሱ መሆኑ ከተረጋገጠ ሐኪሞች ለዚህ መፍትሄ ይሰጣሉ ወይም ደግሞ እንዲታከም ማድረግ ይችላሉ። የስንፈተ ወሲብ እንዲፈጠር መንስኤ የሆነው ወይም ምክንያት የሆነው ከስራ ጋር የተያያዘ መጨናነቅ ወይም ደግሞ ስትረስ ማድረግ ከሆነ ካውንስሊንግ በማግኘት ወይም ደግሞ በባለሙያ ዘንድ የምክር አገልግሎት ወይም ደግሞ የካውንስሊንግ አገልግሎት በማግኘት እንደዚሁም ደግሞ የተለያዩ ሰውነታችን ሪላክስ እንዲያደርግ ዘና እንዲል ሊያደርጉ የሚችሉ መፍትሄዎች ወይም ደግሞ እርምጃዎች በመውሰድ ሰውነታችን ሞር ሪላክስ ሲያደርግ ችግሩ ሊፈታ ይችላል። የችግሩ መንስኤ ከመድኃኒቶች ጋር የተያያዘ ከሆነ አንዳንድ በሽታዎች ለማከም የምንጠቀማቸው መድኃኒቶች ጋር የተያያዘ ከሆነ እነኚህን መድኃኒቶች ያዘዘ ዶክተር ጋር መቅረብና መመካከር ያስፈልጋል። መድኃኒቶቹ በሌሎች መድኃኒቶች ሲተኩ ችግሩ ሊወገድ ይችላል። አብዝቶ መጠጥ ከመውሰድ ወይም ደግሞ ከአልኮል ጋር የተያያዘ ችግር ከሆነ አልኮል ማቆም፣ ሲጋራ ማጨስን ማቆም ያስፈልጋል። አንዳንድ ጊዜ ደግሞ የስንፈተ ወሲብ መንስኤው ጭንቅላት ውስጥ ነው ያለው። ያ ማለት ከፍርሃት ጋር የተያያዘ ወይም ደግሞ ሳይኮሎጂካል የሆነ ችግር ሊሆን ይችላል። ይሄ ደግሞ ቴራፒ ወይም ደግሞ ባለሙያ ጋር ቀርቦ ምክክር፣ የካውንስሊንግ አገልግሎት በማግኘት ችግሩ እንዲፈታ በትክክል ከባለሙያ ጋር ሲመካከር ፍርሃቱ ሊለቅ ይችላል። ወይም ደግሞ ማንኛውም ጭንቅላት ውስጥ ያለው የሚያስፈራው ነገር በማስወገድ ችግሩ ሊፈታ ይችላል። ከነኚህ ሁሉ ችግሮችና መፍትሄዎች ውስጥ ሁለቱ ላይ እስቲ ተጨማሪ ነገር ፎከስ አድርገን እንይ። አንደኛው እንቅስቃሴ የሚለው በተለየ ሁኔታ የምናንቀሳቀሳቸው ጡንቻዎች አሉ፣ እንዲጠነክሩ የምናደርጋቸው ጡንቻዎች አሉ። ፔልቪክ ወይም ደግሞ ዳሌ ውስጥ ያሉ ጡንቻዎች እንዲጠነክሩ የሚሰራ ኤክሰርሳይዝ አለ። እሱ በተመለከተ እናወራለን። ሁለተኛ ደግሞ አመጋገብ፣ ምን ምግቦች ለምሳሌ ያህል ጠቅሰን እስቲ ለማየት እንሞክር። የመጀመሪያው ዳሌ አካባቢ ያሉ ጡንቻዎችን ማጠንከር። ይሄኛው ኤክሰርሳይዝ ስሙ ኬግልስ ኤክሰርሳይዝ ይባላል። ፔልቪክስ ወይም ዳሌ ውስጥ ፈርም የሆኑ ጠንካራ የሆኑ ጡንቻዎች መኖር አለባቸው። ስለዚህ ኬግልስ ኤክሰርሳይዝ ለዚህ መፍትሄ ይሰጣል። ኬግልስ ኤክሰርሳይዝ ለመስራት በመጀመሪያ የኬግልስ ኤክሰርሳይዝ የምናሰራውን ጡንቻ መለየት ያስፈልጋል። የኬግልስ ኤክሰርሳይዝ የምናሰራው ጡንቻ የምንለየው እንዴት ነው? ሽንታችን በምንሸናበት ወቅት ላይ ግማሽ ያህል ከሸናን በኋላ መሀል ላይ ውሃ ሽንታችንን መቋጠር ያስፈልጋል። ልክ ውሃ ሽንታችን ስንቋጠር ውሃ ሽንታችንን መውረድ እንዲያቆም ያደረገውን ጡንቻ መለየት ያስፈልጋል። ይህን ጡንቻ ከለየን በኋላ ወዲያው የኬግልስ ኤክሰርሳይዝ መስራት አንቀጥልም። ሽንታችን ሸንተን ካቆምን በኋላ በሌላ ጊዜ ነው የኬግልስ ኤክሰርሳይሱን ማድረግ የምንጀምረው።
የኬግልስ ኤክሰርሳይዝ እንዴት ነው የሚሰራው? ያንን ጡንቻ ከ3 እስከ 5 ሰከንድ ያህል ያዝ አድርጎ ማቆየት፣ ከዛ ደግሞ ከ3 እስከ 5 ሰከንድ ያህል ሪላክስ እንዲያደርግ ወይም ደግሞ ለቀቅ አድርጎ ማቆየት በተከታታይ 10 ጊዜዎች። ይሄ የዚህ አይነት አክቲቪቲ ደግሞ በቀን ውስጥ 3 ጊዜ ይሄን እንቅስቃሴ በተደጋጋሚ ስንሰራ ዳሌያችን ውስጥ የወንዶች ብልት ጠንካራ ሆኖ እንዲቆይ የሚያደርገውን ጡንቻ ፈርም እንዲሆን ጠንካራ እንዲሆን እናደርገዋለን። ስንፈተ ወሲብ ለመከላከል የሚጠቅሙ ምግቦች ለመግለጽ ያህል በዋናነት አረንጓዴነት ያላቸው ወይም አረንጓዴ ቀለም ያላቸው ቅጠላቅጠሎችን መመገብ፣ እንደዚሁም ደግሞ የቀይ ስርና አረንጓዴነት ያላቸው ቅጠሎች የደም ስሮቻችንን እንዲለጠጡ እንዲሰፉ የማድረግ አቅም አላቸው። ምክንያቱም በውስጣቸው ናይትሪየስ ኦክሳይድ አላቸው። ናይትሪየስ ኦክሳይድ በሰውነታችን ውስጥ በተፈጥሮ የደም ስሮቻችን እንዲለጠጡ የሚያደርግ ጋዝ ነው። ስለዚህ እነኚህ አረንጓዴ ቅጠል ያላቸው ተክሎች ወይም ቅጠላቅጠሎች ስንመገብ፣ ቀይ ስር በበቂ ሁኔታ ስናገኝ ናይትሪየስ ኦክሳይድ እናገኛለን። ያን የደም ስሮቻችን በትክክል እንዲለጠጡና የደም ዝውውር የተፋጠነ እንዲሆን ኖርማል የሆነ የደም ዝውውር እንዲኖረን ይረዳናል። ሌላው ዋተርሚለን ወይም ደግሞ ሐብሐብ ጥሩ እንደሆነ ይነገርለታል። የተለያዩ የኦቾሎኒ ዘሮች ለምሳሌ ዋልነት ወይም ደግሞ ፒስታሺዮ የሚባሉ የኦቾሎኒ ዘሮች ለስንፈተ ወሲብ ጠቃሚ እንደሆኑ ለመከላከል እንደሚጠቅሙ ይነገርላቸዋል። እንደዚሁም ደግሞ ዳርክ ቾኮሌት ወይም ደግሞ ጥቁር ቾኮሌት እንደዚሁም ጠቃሚ ነገር እንደሆነ ይነገርለታል። እንደዚሁም ደግሞ ፖሞግራኔት ወይም ደግሞ ሮማን፣ እነኚህ ሁሉ ሮማን አንታይ ኦክሲዳንት የሆነ ባህሪ ያለው ነው። ኦክሲዴቲቭ ስትረስ በመቀነስ የደም ስሮቻችን ውስጥ ፕላክ አቴሮስክለሮቲክ ፕላክ እንዳይፈጠር ወይም ደግሞ የደም ስሮቻችን ጠበው እንዳይዘጉ በማድረግ ሂደት ውስጥ የሚረዱ ምግቦች ናቸው። እነኚህ ምግቦች በማዘውተር የደም ስሮች በመጥበብ ምክንያት ሊፈጠር የሚችልን የስንፈተ ወሲብ መከላከል እንደምንችል የተለያዩ ጥናቶች ያሳያሉ። በነገራችን ላይ ለወቅታዊ መፍትሄ ዶክተሮቻችሁ የተለያዩ መድኃኒቶች ሊያዙላችሁ ይችላሉ። ለምሳሌ ያህል ቫያግራ ወይም ደግሞ ሲያሊስ የሚባል መድኃኒት አለ። እሱ ሊያዙ ይችላሉ። እሱ ለወቅታዊ ለዕለታዊ መፍትሄ ብቻ ነው እንጂ ዘላቂ የሆነ መፍትሄ የሚሰጥ ነገር አይደለም። በዋናነት ላይፍ ስታይል አኗኗር ጋር በመስራት የችግሩ መንስኤ በመፍታት መፍትሄ ማግኘት የተሻለ ነው የሚሆነው። ከዚህ ቪዲዮ የሆነ የሚጠቅም ነገር አግኝታችሁበታል ብዬ ተስፋ አደርጋለሁኝ። ቪዲዮን ከወደዳችሁት የላይክ ምልክቷን ንኩት። ሰብስክራይብ ያላደረጋችሁ ሰዎች ፕሊዝ ሰብስክራይብ በማድረግ ይህን ቻናል በማሳደግ ሂደት ውስጥ አግዙኝ። ለሌሎች ሰዎች ደግሞ ሼር አድርጉት። አስተያየቶች፣ ጥያቄዎች ካሏችሁ ደግሞ እንደዚሁም አስተያየታችሁና ጥያቄዎቻችሁ የአስተያየት መስጫ ቦታ ላይ አስቀምጡልኝ። አመሰግናለሁ በድጋሚ።